ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል። በዛሬው ዕለት የተሰማ አዲስ መረጃ አለ ወደ እናንተ እናደርሳለን። አብራችሁን ቆዩ። በሶሻል ሚዲያ አውታሮችና በተለያዩ መረጃ ምንጮች እየተሰራጨ ባለው መረጃ መሰረት በዛሬው ዕለት በኦሮሚያ ክልል በአርሲ ዞን ዝዋይ ዱግዳ ወረዳ በኦሮሚያ ሚሊሻና በኦሮሞ ነጻነት ሰራዊት መካከል በደረሰ ግጭት ቢያንስ 18 የሚሊሻ አባላት መገደላቸው ተነግሯል። ይህ ግጭት የተከሰተው የኢፌዴሪ መከላከያ ሰራዊት ከአካባቢው ለቆ ወደ ሰሜኑ ሀገሪቱ ክፍል ከተንቀሳቀሰ ከ4 ቀን በኋላ መሆኑን ጀዋር መሐመድን ጨምሮ የተለያዩ የፖለቲካ ተንታኞች በማህበራዊ ገጻቸው አስፍረዋል። መከላከያ ሰራዊቱ ከአካባቢው መውጣቱን ተከትሎ የተፈጠረው የጸጥታ ክፍተት ለግጭቱ መባባስ ምክንያት እንደሆነም ተጠቁሟል። ከዚህም በተጨማሪ የኦነግ ሰራዊት ተዋጊዎች ከሞጆ እስከ ሐዋሳ በሚዘልቀው ዋናው የፍጥነት መንገድ አካባቢ መታየታቸው እየተዘገበ ሲሆን ይህም በደቡብ ሀገሪቱ ክፍል ባለው ትራንስፖርትና የጸጥታ ሁኔታ ላይ ስጋት ፈጥሯል። ግጭቱ በደረሰበት ወረዳና በአጎራባች አካባቢዎች ያለው የጸጥታ ሁኔታ አሁንም ድረስ አሳሳቢ እየሆነ እንደሆነ አመልክቷል። የመንግስት የጸጥታ አካላት በዚህ ጉዳይ ላይ እስካሁን የሰጡት ይፋዊ መግለጫ ባይኖርም በአካባቢው ያለው ግጭት ለማርገብ እና የዜጎችን ደህንነት ለመጠበቅ የሚመለከታቸው አካላት ጥረት እንዲያደርጉ ጥሪዎች እየቀረቡ ይገኛሉ። የሞጆ ሐዋሳ የፍጥነት መንገድ ላይ ምንም እንኳን ታጣቂዎች በዋናው መንገድ አካባቢ መታየታቸው ቢዘገብም መንገዱ በይፋ ስለመዘጋቱ ከመንግስት የወጣ መግለጫ የለም። ይሁን እንጂ ተጓዦችና አሽከርካሪዎች ከፍተኛ ጥንቃቄ እንዲያደርጉ እየተመከረ ነው ቢባልም በተለያዩ ከሞጆና ከሻሸመኔ ባለው መስመር ላይ አልፎ አልፎ የሚስተዋሉ የጸጥታ ስጋቶች በጭነትና በህዝብ ትራንስፖርት እንቅስቃሴ ላይ መስተጓጎል ሊፈጥሩ እንደሚችሉ ይገመታል። በዝዋይ ዱግዳ ወረዳ በመከላከያ ሰራዊትና በሚሊሻ መካከል የተደረገውን የኃይል ቀየራ ተከትሎ በአካባቢው ያለው ውጥረት አሁንም እንደቀጠለ ነው። በወረዳው በሚገኙ የገጠር ቀበሌዎች ይበልጥ ለስጋት እየተጋለጹ በመሆናቸው ነዋሪዎች ወደ ዋና ዋና ከተሞች የመሸሽ ሁኔታ ሊታይ እንደሚችል መረጃዎች ይጠቁማሉ። ዘገባውን ያገኘነው ከዚህ ሀበሻ ነው።